የሀገራችን አትሌቲክስ ወደ ገናናነቱና ወደ አሸናፊነቱ እየተመለሰ ይመስላል። የሳምንቱ መጨረሻ ለኢትዮጵያ መልካም ነበር። በተለይ በዱባይ በሴቶች ከ1 እስከ 10 ሙሉ በመዝጋት በወንዶች ደግሞ ሶስተኛ ላይ አንድ ሩዋንዳዊ አትሌት በመግባት ብቻ ሁሉንም ማሸነፍ ችለው ነበር። አሁን ደግሞ ሌላ አስደሳች ዜና ተሰምቷል። የምንጊዜም ጀግናዋና የ800 ሜትር የሀገራችን ንግስቷ ጽጌ ድጉማ ለኢትዮጵያ በአስደናቂ ሁኔታ የወርቅ ሜዳሊያ አምጥታለች። ውድድሩን በአንደኝነት ጨርሳለች። በተለይ ጽጌ ይህንን ውድድር ስታሸንፍ ያሳለፈችው ውጣ ውረድ ተነግሮ የሚያልቅ ነውና ከባህሩ ጨልፈን ትንሽ እንመለከታለን። ታዋቂው አትሌትና አትሌቱ ተሞሽረዋል። ሰርጋቸው ምን ይመስል ነበር የሚለውንና አንዳንድ ጉዳዮችን የምናነሳ ይሆናል። በሶስተኝነት መረጃችን የምንጊዜም አወዛጋቢው አትሌት ዛሬ ልደቱን እያከበረ ነው። ከሩጫው ፊቱን ወደ ፖለቲካ የመለሰውና ብዙ በማህበራዊ ሚዲያ የሚባልለት አትሌት ዛሬ ልደቱን እያከበረ ነው። ከዚህ ጋር ተያያዥ መረጃዎችን እንነግራችኋለን። የኢትዮጵያ ሩጫ ዛሬም ይቀጥላል። ምሽቱን የሚደረግ ውድድር አለ። ስለዚህ ሩጫና የት ይካሄዳል፣ እነማን በምን ርቀት ይወዳደራሉ የሚለውን ከሁሉ ስፖርት ሰማላችሁ። ሰላም እንደምን አላችሁ? እኛ በጣም ደህና ነን። በተለይ ጽጌን እንኳን ደስ አለሽ፣ ኮንግራ ድል ለሀገራችን እያል እናበረታታት። እናንተም ለጥቂት ደቂቃዎች አብረን እንቆይ። ወደ መረጃው አለፍኩኝ። ጽጌ ድጉማ ባልተለመደ ርቀት በዚህ ውድድር ላይ ታሪክ መስራት ችላለች። እርሷ ብዙዎች የሚያውቋት የ800 ሜትር ንግስት መሆኗን ነው። አሁን ግን በ1000 ሜትር ርቀት በአስደናቂ ሁኔታ አንደኛ በመውጣት ውድድሯን አጠናቃለች። ይህ ውድድር በአሜሪካ ኒውዮርክ ነበር የተካሄደው። የሚልሮዝ ጌምስ ይባላል ውድድር። በዚህ በቤት ውስጥ ውድድር ጽጌ ድጉማን በ1000 ሜትር ማሸነፍ ችላለች። ይህ ብቻ አይደለም፣ በቦታው ሪከርድ በመስበር ነው ጽጌ ድጉማ ያሸነፈ ጽጌ ርቀቱን ለማጠናቀቅ 2:35:50 ነው የፈጀባት ጊዜ። ከተቀናቃኞቿ በሚገርም ርቀት ነው ማሸነፍ የቻለችው። በርካታ አሜሪካውያን አትሌቶች የቡድን ስራ በመስራት ጽጌን ወደ ኋላ ለማስቀረት ሞክረው ነበር። ጽጌ ግን አልተቻለችም። ለዚህ ማሳያው ደግሞ ምን ያህል ፈታኝ እንደነበረ አዲ ዊሊ አሜሪካዊቷ 2:35:77 ነው የገባችው። ምርጥ ሰዓቷም እንግዲህ ሆኖ ተመዝግቦላታል። ከጽጌ ጋር የገባችበት ልዩነት ስናየው የ17 ሰከንዶች አካባቢ ልዩነት መሆኑ ሁኔታው ከባድ እንደነበረ የሚያሳይ ነው። ከዚህ በተጨማሪ እንግዲህ ሴክ ሆርታክለር 2:36:76 በመግባት በዚህ ውድድር ማጠናቀቅ ችሏል። በተለይ ጽጌ ከዚህ በፊት ለኢትዮጵያ የተለያዩ ታሪኮችን ማስገኘት የቻለች ነች። ከ2 ዓመት በፊት ለኢትዮጵያ ሶስተኛውን ወርቅ በጋና የአፍሪካ ጨዋታዎች ውድድር በሴቶች 800 ሜትር አስገኝታለች። በግላስጎ ያስገኘችውን ወርቅ መርሳት አይቻልም። እጅግ ስመጥር አትሌት ነች። በተለይ በ800 ሜትር ጽጌ ኢትዮጵያ አይቷ የማታውቀውን ድል በማስገኘት የምትታወቅ አትሌት ነች። ጽጌን እንድናደንቃት ከሚያስገድዱ ነገሮች አንዱ ያለፈችበት ውጣ ውረድ ነው። የመጀመሪያው እንግዲህ ከቤንሻንጉል ጉሙዝ እስከ አዲስ አበባ እጅግ ፈታኝ ህይወቶችን አሳልፋለች። ከዛ በኋላም የእግር ህመም ደርሶባት እንደነበረ ይታወቃል። በአስደናቂ ሁኔታ ከእግር ህመም አገግማ ውድድሮችን ማሸነፍ ስትችል ደግሞ በፓሪስ ኦሎምፒክ እና ከዛ በኋላ በነበረው ከአሰልጣኟ ጋር የነበረው ሰጣ ገባና ግጭትም የተለመደ እንደነበርና በዛ እንግዲህ ተጽዕኖ አሳድሮባት እንደነበረ የሚታወቅ ነው። ከዛም በመሃል ላይ ውጭ ሀገር ለህክምና ሄዳ እንደነበረ ደግሞ በሌላ ህመም ሁሉ ስፖርት ከዚህ በፊት ዘግቦላችሁ እንደነበረ ይታወቃል። አሁን ጽጌያችን በአስገራሚ ሁኔታ ከዚህ የህይወት ውጣ ውረድ አገግማ በአሜሪካ በተደረገው በዚህ ውድድር የሀገሯን ማስጠራት ችላለች። እሷም በ1500 ሜትር የኒውዮርክን የሚልሮዝ ጌምስ የውድድርን ሪከርድ የቦታውን ሪከርድ በመስበር ሀገራችንን ማስጠራት ችላለች። ጽጌ እንኳን ደስ አለሽ፣ እንኳን ደስ አለን ለማለት እንወዳለን። በዚህ ወደ ሌላ መረጃ አለፍን። ይህ አትሌት በርካቶች የሚያውቁት በኦሎምፒክ ውድድር ወቅት ነበር። በዛ ወቅት ኢትዮጵያ እንግዲህ አመጽ ላይ ያለች የተደረገ ነበር። እያወራን ያለነው ስለ አትሌት ፈይሳ ሌሊሳ ነው። አትሌቱ እንግዲህ ኦሎምፒያን እንደሆነ ይታወቃል። በኢንተርናሽናል ደረጃ 72 ውድድሮችን አድርጓል። በተደጋጋሚ ብዙ የሮጠው ግን ማራቶን ነው። 22 ጊዜ ሮጧል። በማራቶን የምን ጊዜ የዓለማችን ፈጣን ባለሰዓቶች ውስጥ ያለው ደረጃ ስናይ የዛሬ 14 ዓመት በ7 ኦክቶበር 2012
በቺካጎ ያስመዘገበው 2:04:52 ሰዓቱ በ105ኛ ደረጃ ላይ እንዲቀመጥ አድርጓል። ኢትዮጵያን በተለያዩ ውድድሮች እንግዲህ 9 ጊዜ ሀገሩን ወክለዋል። ፈይሳ ሌሊሳ በሀገር ውክልና ውድድር ማለትም በኦሎምፒክ፣ በዓለም አትሌቲክስ ሻምፒዮናና በዓለም የሀገር አቋራጭ ውድድር 1 ብር 1 ነሐስ ማስገኘት ችሏል። በቡድን ደግሞ 1 ወርቅ 3 ብርና 1 ነሐስ በጥቅሉ 7 ሜዳሊያዎችን ለኢትዮጵያ አስገኝቷል ይለናል የኢትዮ ራነርስ ዘገባ። አንድ አትሌት በሩጫ ዘመኑ ሊያሳካ ከሚገባው አንዱና ዋናው በኦሎምፒክ ጨዋታዎች ላይ መሳተፍና ሜዳሊያ ማጥለቅ ነው። እናም ፈይሳ በኦሎምፒክ ተሳትፎ በ2016 በሪዮ ኦሎምፒክ በማራቶን የብር ሜዳሊያ አጥልቋል። በወቅቱ ግን መነጋገሪያ የነበረው ጉዳይ እጆቹን አጣምሮ የአመጽ ምልክት የነበረውን ማለት ነው የህወሓት ኢህአዴግን ለመቃወም ባደረገው ነገር ያስታውሱታል ፈይሳ ሌሊሳ። ከዛም በኋላ እንግዲህ ጠበቃ ተቋቁሞለት ከሪዮ ብራዚል በቀጥታ ወደ አሜሪካ ሄዶ ህይወትን በዛ ሲመራ ነበረ። ከዛ በኋላ እንግዲህ የለውጡ መንግስት ወይም ደግሞ የዶክተር አብይ መንግስት ወደ ስልጣን ሲመጣ ፈይሳ ሌሊሳም ወደ ሀገር ውስጥ ገብቷል። ከዛ በኋላ አሁን የሚታወቀው ግን በፖለቲካ አቋሙና በተለይ ጀዋር መሐመድን በተመለከተ በሚጽፋቸው ጽፎችና ትችቶች ነው። ስለዚህ የአብይ አህመድ ቁርጠኛ ደጋፊ መሆኑን ብቻ ሳይሆን ከነጃዋር ጋር የሚገባበት ስድብና ሰጣ ገባ እንዲሁም ንትርክ በማህበራዊ ሚዲያ በብዛት ትኩረትን የሚስብ ጉዳይ ነው። በርካቶች አሁን አትሌት ፈይሳ ሌሊሳ ሲባል ከአትሌቱ ይልቅ የማህበራዊ ሚዲያ ፖስቱና በፖለቲካ አቋሙና በሚያንጸባርቃቸው ሀሳቦች የሚያውቁት ሆኗል። የሆነ ሆኖ አትሌት ፈይሳ ሌሊሳ ዛሬ ልደቱ ነው። እናም በ1990 ነበር የተወለደው። 36ኛ ዓመት የልደት በዓሉ ላይ ይገኛል። በእርግጥ እነ ቀነኒሳ በ40 ዓመታቸውም ሪከርዶችን እየሰበሩ ነው። እሱ ግን ሩጫን ቀደም ብሎ አቁሞ ህይወቱን ወደ ፖለቲካና ንግድ አዙሯል የሚሉ መረጃዎች ግን በስፋት ይሰማሉ። ሶስተኛው መረጃችን ላይ ደርሰናል። በኢትዮጵያ ጋብቻ እንግዲህ ብዙ አይነት መልክ አለው። ከአንድ ሙያ ወደ ሌላ ሙያ የሚደረግ አለ። ለምሳሌ በጋዜጠኛና በስፖርተኛና በባለሀብት በአርቲስትና አርቲስት ምናምን በብዛት ግን የተለመዱት ከአንድ መስሪያ ቤት ትዳር መመስረትና ተመሳሳይ ሙያ ላይ ያሉ በትዳር ሲጣመሩ ማየትም የተለመደ ነው። ለአብነት ግን ከተለያየ ጋብቻ ካደረጉት ውስጥ አንዱ ለተሰንበት ግደይን ጋብቻ ማንሳት እንችላለን። የሌሎች አትሌቶችንም እንደዚሁ አትሌቶችና አትሌቶች ትዳር ሲመሰረቱ ማየትም የተለመደ ነው። ለዚህም የሰሞኑ አንዱ ምክንያት ነው። በዓለም አትሌቲክስ መድረክ የኢትዮጵያን ሰንደቅ ዓላማ በኩራት ያውለበለበችው ተስፈኛው አትሌት ሲምቦ አለማየሁ ተሞሽራለች። አትሌት ሲምቦ ከፍቅር አጋሯ አትሌት ቦኬ ድሪባ ጋር ነው እሁድ ዕለት የተሞሸሩት። ለዚህም እንግዲህ ሰርጋቸው ቪዲዮአቸው እንዳያችሁት ነው። በጣም ቆንጆ ነበር። በወዳጅነት አደባባይ ወዳጅ ዘመዶቻቸው፣ ቤተሰቦቻቸውና አትሌቶች በተገኙበት ነው የተደረገው። አትሌት ሲምቦ በ24 የዓለም አትሌቲክስ ተስፈኛ አትሌት ወይም ራይዚንግ ስታር ሽልማትን አሸንፋለች። በ25 የቶኪዮ ዓለም ሻምፒዮና በ3000 ሜትር መሰናክል የነሐስ ሜዳሊያን ባለቤት ነች። የትዳር አጣማሪው አትሌት ቦኬ ድሪባም በአሁኑ ወቅት ረጅም ርቀት ተወዳዳሪ ስፖርት እንግዲህ የአትሌቱን ታሪኮች ለማየት ባደረገው ጥረት እጅግ ገናናም ባይሆኑ ገና ወጣት ከመሆኑ አንጻርና የረጅም ርቀት አትሌት ከመሆኑ አንጻር በተለያዩ ርቀቶች የኢትዮጵያ ወክሎ የተወዳደረባቸውን ሁኔታዎች መመልከት ችሏል። ከዛ ውጭ ግን እዚህ ነው ግባ የሚባል እጅግ ጠንካራ የሆነ የአትሌት ስኬት የለም። ግን ወደፊት ምናልባት እንግዲህ ሁለቱ አትሌቶች በትዳር መጣመራቸው ልምምድ ለመስራት እርስ በርስ ለመረዳዳት ውድድሮችን በተመለከተ ስልጠናም ለመውጣት የተሻለ እድል ይሆናል ተብሎ ይጠበቃል። ምክንያቱም አትሌቶች ከሌላ ሙያ ጋር እንግዲህ ሲያደርጉ የሚከለከሉ ነገሮች የሚፈቀዱ ነገሮችና ሌሎች እንዳሉ ሆነው አለመረዳዳት ችግሮች ይስተዋላሉ። ምክንያቱም ከዚህ በፊት እነ ቀመር ዮሴፍና እጅጋየሁን ያነሳውን ሀሳብ መግለጽ ይቻላል። ከአመጋገብ ከስልጠና ጀምሮ ከሙዚቀኛ ህይወት ጋር የማይሄድ መሆኑ ፈታኝ እንደነበረ ቢያውቁም ግን እሱን ችሎ ማስኬዱ እጅግ ፈታኝ እንደነበረ ሲገልጽ እናስታውሳለን። እንዲሁም ደግሞ አትሌቶች ከሌላ ሰው ጋር የትዳር ህይወትም መስርተውም ደግሞ ግጭቶች ሲነሱ በተለይ ከሀብት ጋር በተያያዘም በቅርብ ጊዜ የምናስታውሰው ጉዳይ ነው የአትሌት ገለቴ ቡርቃን። ከዛ ውጭም ደግሞ በተለያዩ ቦታዎች ሙያውን ስልጠናውን አለመረዳት በወሊድ ጊዜ ሌሎች በርካታ ነገሮች እንዳሉ ይታወቃል። ግን አትሌቶች ከአትሌት ጋር ትዳር መመስረታቸው አንድን ያን ነገር ያቀለዋል የሚሉ ሰዎች እንዳሉ ሆነው ከተመሳሳይ ሙያ ከተመሳሳይ ስራ ትዳር መመስረት ግን የሚያሰለች ነገር አለው የሚል ሀሳብ የሚያነሱ አሉ። የእናንተን ኮሜንት ላይ አስቀምጡልኝ። እኔ ወደ መጨረሻው አለፍኩኝ።
ኢትዮጵያ በተለያዩ ርቀቶች እንግዲህ ሜዳሊያዎችን ስትሰበስብ ነው የሰነበተችው። በሳምንቱ መጨረሻ ዛሬም የአንድ ውድድር ይደረጋል። ይህም በቼክ ሪፐብሊክ የሚደረግ ውድድር ነው። ኦስትራቫ ወርልድ ኢንዱር ቱር ነው። በዚህ ውድድር ላይ እንግዲህ በ1500 ሜትር ውድድር የሚወዳደሩ ኢትዮጵያ አትሌቶች ታውቀዋል። ከነዚህ ውስጥ አንዷ አትሌት ብርቄ ሀየሎም ነች። ብርቄ ከሳምንት በፊትም እንዲሁ ማሸነፏ ይታወቃል። ከዛም ወጣቷ አትሌት ሳሮን በርሄም በዚህ ውድድር ይካፈላሉ። ሌላው በሴቶች አትሌት ሀረጎይን ካላዩ ኢትዮጵያን ይወክላሉ። እነዚህ ወጣቶች ናቸው። በህልፊ ደጎ ስር የሚሰለጥኑ አትሌቶች መሆናቸው ይታወቃል። በተለይ በዚህ ውድድር ላይ እንግዲህ አዳዲስ ወጣቶችን በማውጣት ይታወቃል። ህልፊ ደጎ በነገራችን ላይ ያው ህልፊ ደጎ የአትሌት ጉዳፍ ጸጋ አሰልጣኝና ባለቤት እንደሆነም ይታወቃል። ብርቄ ሀየሎምና አትሌት ሳሮንም እንግዲህ በእሱ ስር በፔኔዳ ስፖርት ቲም ስር የሚሰለጥኑና በተደጋጋሚ በወጣትነታቸው ኢትዮጵያን እየወከሉ ወደፊት ተስፋ የሚታይባቸው አትሌቶች ናቸው። ዛሬም እንግዲህ ማምሻውን ቼክ ሪፐብሊክ ኦስትራቫ በሚደረገው በወርልድ ኢንዱር ጋላ ቱር ጎልድ 2026 ላይ በ1500 ሜትር በኢትዮጵያ ሜዳሊያ ልታገኝበት የምትችለው ወይም ደግሞ እነዚህ ወጣት አትሌቶች ብቃታቸውን ለዓለም የሚያሳዩበት ለቀጣይም ልምድም የሚያገኙበት ክስተት ይፈጠራል ተብሎ ይታሰባል። ብርቄ ግን ባለፈው ሜዳሊያ እንደማምጣቷ አሁንም ትደግመዋለች ተብሎ ይጠበቃል። አትሌት ሳሮን በርሄም እንዲሁ የዋዛ አትሌት አይደለችም፣ ጠንካራ አትሌት ነች። ሀረጎይን ካላዩ ለበርካቶች አዲስ ብትሆንም እርሷም ኢትዮጵያና የአትሌቶች መፍለቂያ ምድር የተገኘች አትሌት ነችና ታሪክ ልትሰራ ትችላለች። ሆኖ መልካም ድል አትሌቶቻችን ለማለት እንወዳለን። እናንተም ድል ለኢትዮጵያ፣ መልካም ድል አትሌቶቻችን እያላችሁ ጀግኖቻችንና አበረታታ መልእክታችን ነው። እኛ ውጤቱ ሲደርስን ሌሎችን መረጃዎች ይዘን እንመለሳለን። ያሁን ግን አበቃው። መልካም ጊዜ